የሪሚዲያል ውጤት መች ይለቀቃል? እንዲሁም ደግሞ የሪሚዲያል ተማሪዎች በዚህ ክረምት ምንድነው ማድረግ ያለባቸው የሚሉትን ሁለት ወሳኝ የሆኑ ነጥቦችን ወደ እናንተ አደርሳለሁ በዚህ ቪዲዮ። እንደምን አላችሁ ውድ የዩኒክ አቤል ቤተሰቦች፣ እንደተለመደው ቆንጆና አስተማሪ የሆኑ ቪዲዮዎች ወደ እናንተ የሚደርሱበት ቻናላችን ነው። ይሄ ያልተቀላቀላችሁን ሰብስክራይብ አድርጉ። እንዳልኳችሁ ቀደም ብዬ በዚህ ቪዲዮ እንግዲህ የምነግራችሁ የሪሚዲያል ውጤት መች ሊለቀቅ ይችላል፣ እንዲሁም ደግሞ የሪሚዲያል ተማሪ ሆናችሁ በዚህ ዓመት የጨረሳችሁ ክረምቱን ምን እያደረጋችሁ መቆየት አለባችሁ ስለሚባሉ ስለነዚህ ወሳኝ ነጥቦች እናወራለን ማለት ነው። እንግዲህ የሪሚዲያል ውጤት መች እንደሚለቀቅ ከዚህ በፊት ባለው ተሞክሮና ዘንድሮ ደግሞ ካለው ነባራዊ ሁኔታ ጋር አያይዘን ነው ሎጂካል የሆነ ነገር የምናስቀምጠው። ከዚህ በፊትም አንዳንድ ቪዲዮችን ስለዚህ ነገር ሰርቼላችሁ ነበረ። የሪሚዲያል ትምህርት እንደሚታወቀው ዩኒቨርሲቲ ላይ ሆኖ ልጆች ወይም ኮሌጆች ላይ ሆነው እዛው ተምረው ከዛ በኋላ ናሽናሊ አንድ ላይ የተፈተኑበትን ነው የምንለው ማለት ነው የሪሚዲያል ውጤት ሲባል እንጂ ሌላው ግቢ ውስጥ ምናምን ዩኒቨርሲቲ ላይ ያላችሁ የጨረሳችሁት ምናምን ትምህርት ሳይሆን ጀነራሊ ባለፈው ከ12ኛ ክፍል ፈተና ከመጀመሩ በፊት ቀደም ተብሎ የተሰጠውን ከኤግዚት ኤግዛምም ቀደም ተብሎ የተሰጠውን የእናንተን የሪሚዲያል ውጤት በተመለከተ ነው የምነግራችሁ ማለት ነው። እንግዲህ እንደሚታወቀው ሪሚዲያል የጨረሰ ተማሪ ወደ ፍሬሽማን ነው የሚገባው። ፍሬሽማን ደግሞ የዚህ ዓመት አሁን በ2018 በኢትዮጵያ አቆጣጠር የጨረሳችሁ ተማሪዎች ፍሬሽማን ሆናችሁ የምትቀጥሉት ቀጣይ ዓመት ነው። ይህ ማለት 2019 ነው። ለ2019 ደግሞ ገና ጊዜ አለን። ስለዚህ ትምህርት ሚኒስቴር ከዚህ በፊትም እንዳልኳችሁ የተጣራና ምንም አይነት እንከን የሌለበትን ውጤታችሁን ረጋ ባለ ስኬጁል እንደሚለቅላችሁ ይሄ የተለመደ ነው። ከዚህ በፊትም ባሉት የሪሚዲያል ውጤቶችን ብዙ ጊዜ የሚለቀቁት ነሐሴ ውስጥ ነው። ስለዚህ አሁንም እናንተ መጠበቅ ያለባችሁ የሪሚዲያል ውጤት ሞስት ፕሮባብሊ ሊሆን የሚችለው ነሐሴ ውስጥ ነው ሊለቀቅ የሚችለው። እንግዲህ ሐምሌን አጋምሰናል አይደለ? ስለዚህ ኦልሞስት ሐምሌን እየሄድን ነው ያለነው ወደ 10 ሊጠጋ ነው ቀናችን እና ከዚህ ጋር በተያያዘ የሪሚዲያል ውጤታችሁ ሊለቀቅ የሚችለው ነሐሴ ውስጥ ነው። ይሄንን እርግጠኛ ሆኖ ይሄን ያልኩበት ምክንያት ስላለኝ ነው። አንደኛ ትምህርት ሚኒስቴር ኦፊሻሊ ሲያሳውቅ ነው እነዚህ ነገሮች ኤግዛክት ዴት ምናምን። ሁለተኛ ደግሞ ከዚህ በፊት በነበረው ትሬንድ ፈተናዎቹ ኦንላይን ነው አብዛኞቻችሁ የተፈተናችሁት። አርሞ ፈተናውን መልቀቅ ይሄን ያህል ጊዜ የሚፈጅ ምናምን ነገር ሆኖ ሳይሆን ከስህተት የጸዳና በጣም ፌር የሆነ ከኢንቴክ ካፓሲቲያቸው ጋር ወይም ደግሞ ዩኒቨርሲቲዎች ተማሪዎችን የማስተናገድ አቅማቸውን መሰረት ባደረገ መሰረት ነው ማለት ነው። ስለዚህ ይህንን ሁሉ ነገር አገናዝባችሁ ትምህርት ሚኒስቴር ውጤታችሁን በትክክል ሊለቅ የሚችለው መቼ ነው ማለት ነው? ነሐሴ ውስጥ ነው የሚሆነው። ከዛ ቀደም ብሎ የሚለቀቅበት ፕሮባቢሊቲ አይኖርም። ሐምሌ ውስጥ ውጤታችሁ ይለቀቃል ብላችሁ አጠብቁ። ነሐሴ ውስጥ ግን ጠብቁ በእርግጠኝነት። በጣም ከቆየ እስከ መስከረም ነው። ያው መስከረም ደግሞ የአዲስ ዓመት ጅማሮ እንደመሆኑ መስከረምን ያህል ደግሞ መግፋት ነገሮችን ተገቢ አይመስለኝም። ፕላስ ደግሞ ትምህርት ሚኒስቴርም አሁን ላይ ከኮቪድ ወደዚህ በጣም ስኬጁሉን እያሻሻለ ስለመጣ መስከረም አካባቢ ላይ ጥቅምት አካባቢ ላይ የምትገቡበትና ፍሬሽማን ትምህርታችሁ የምትጀምሩበት ስለሆነ እስከዛ አይገፋም ማለት ነው። ስለዚህ ውጤት መቼ ይለቀቃል እያላችሁ ብዙ ልጆች የተጨነቃችሁ ነው። አትጨነቁ። ሌላው ከዚህ በፊት ብያችኋለሁ፣ ሪሚዲያል የተፈተነ ተማሪ አብዛኛው ወደ ፍሬሽማን ይገባል። ይሄንን እርግጠኛ ሁኑ። ለምን ይገባል? ሪሚዲያል ማለት መጀመሪያ ሲጀመር ወደ ዩኒቨርሲቲ ለመግባት ትንሽ አቅም ወይም ደግሞ ትንሽ ውጤት አንሷቸው የገቡ ልጆች ናቸው አይደለ? ስለዚህ ሪሚዲያል የገባ ተማሪ ወደዛ ወደ ኖርማል እንትኑ ለመግባት ይሄን ያህል ጊዜ አይፈጅበትም። አንብባችኋል፣ ተምራችኋል። ስለዚህ ለእናንተ በጣም ቀላል ነው የሚሆነው ከማንም በላይ ማለት ነው። ስለዚህ ሪሚዲያል ላይ የተማራችሁ ልጆች ምንም ስጋት አይግባችሁ። በእርግጠኝነት እናንተ ወደ ፍሬሽማን አብዛኞች፣ ሁሉም ሰው ባይሆንም ግን አብዛኛው ያልፋል። ምን ማድረግ አለባችሁ በዚች ክረምት በዚች ጊዜ ላይ? አንደኛ ማድረግ ያለባችሁ እና የሚጠበቅባችሁ የፍሬሽማን ኮርሶችን ማየት አለባችሁ። ይሄን ያልኩበት ምክንያት ስላለኝ ነው። እናንተ በጣም ጎልደን የሆነ ኦፖርቹኒቲ ወይም እድል ነው ያላችሁ። ፍሬሽማንን እኔ ቀድሜ አይቼ ቢሆን ፍሬሽማን ላይ ስትሬት ኤ ወይም ደግሞ ፎር መስራት ይችል ነበር። ያልሆነበት ለምንድን ነው? ስትሬት መስራት እችል ነበር ያልኳችሁ ለምንድን ነው? ፍሬሽማን በጣም ቀላል ናቸው ኮርሶቹ፣ ግን ደግሞ ኢንፎርሜሽን ይፈልጋል፣ መረጃ ይፈልጋል። በጣም የፍሬሽማን ውጤት አሰራር ውጤት እንዴት እንደሚሰራ ፍሬሽማን፣ ምክንያቱም ፍሬሽማን ወሳኝ ነው ዲፓርትመንት ለመምረጥ ወሳኝ ስለሆነ። ስለዚህ ፍሬሽማን ላይ ያለውን ነገር ኦቨርካም ለማድረግ አቺቭ ለማድረግ አሁኑኑ እናንተ ጊዜ ያላችሁ የፍሬሽማን ኮርሶችን ማየት አለባችሁ። የፍሬሽማን ኮርሶቹን የት ነው የምናገኘው ካላችሁ ከነ ብሉ ፕሪንታቸው ጭምር እያንዳንዱ ኮርስ ከነ ኮርስ አውትላይኑ የቴሌግራም ቻናላችን ላይ አስቀምጥላችኋለሁ ሙሉ ፋይሉን ማለት ነው። ቴሌግራም ቻናላችንን ደግሞ ያልተቀላቀላችሁ ልጆች ዲስክሪፕሽን ቦክሱ ላይ አሁንም አስቀምጣለሁ። ያው ወረድ ብላችሁ አሁን ይሄን ቪዲዮ ያያችሁ ነክታችሁ እዩት። ዲስክሪፕሽን ላይ የቴሌግራም ሊንካችን አለ። በዛች ሊንክ ገብታችሁ
ቴሌግራማችንን ተቀላቀሉና ከላይ ፒን አድርጌ ያስቀምጣለሁ የፍሬሽማን ኮርሶችን ፋይሎችን። እነዛን አየት አድርጉ፣ አንብቡ፣ ተጨነቁ ማለት አይደለም። ብቻ አንብቡ፣ ካልሆነ ደግሞ ቢያንስ አየት አድርጉ። ፍሬሽማን ላይ ምን እንደሚመጣ ምናምን እያያችሁ እቺን ክረምት ብታሳልፉ እመኑኝ እንደ ወንድም በጣም ጥሩ ምክር ነው የሰጧችሁ። ፍሬሽማንን አትናቁ። ለምን ፍሬሽማን ላይ የምትሆኑትን የምትወስኑበት ኤሪያ ስለሆነ ማለት ነው። ስለዚህ ፍሬሽማን ለመግባት የወሰናችሁ ልጆች ያው የምትገቡት እርግጠኛ ናችሁ፣ ራሳችሁን ታውቃላችሁ። ይታወቃል አይደል? የሆነ ፈተና እኮ ሲሰሩት ይታወቃል ምን ያህል ነገር አቺቭ ልታደርጉ እንደምትችሉበት ማለት ነው። ከዚህ አንጻር ጥሩ ውጤት እንደምታመጡ አምናለሁ። የፍሬሽማን ጉዟችሁንም ደግሞ ያው ከዩኒክ አቤል ጋር ትሄዳላችሁ። ሰብስክራይብ አድርጉ። የቻናል ጠቃሚ ነገሮችን የምታገኙበት ነው። ቀጣይ በቆንጆ ቪዲዮ እስከምንገናኝ መልካም